አልማዝ ታሪክ ሰራች። ወደ ሰላም ቤት በመምጣት ሰላም፣ እኔ በህይወት አለሁ፣ ይህ ሀሳብ የወንድምሽ የባይሉ ፍጻሜ ነው በማለት እውነቱን ፍርጥርጥ አድርጋ ነገረቻት። ሰላም በወቅቱ ሀብትና ንብረቴን ሁሉንም ነገር ለቃል ሰጥቼ ከዚህ በኋላ እስር ቤት እገባለሁ በማለት ጠበቃዎቿንና የስራ አጋሮቿን እንዲሁም ባልደረቦቿን በሙሉ አጠቃላይ ስለ እሷ ንብረት የሚመለከታቸውን ሰዎች በመቀጠር ወደ ቤት ትዕዛዙ እንዲፈጸም አድርጋለች። ቃል ለዘመናት ስትጠብቀው የነበረው ዛሬ ድል በድል ሆና ሀብትና ንብረቷ በእሷ ስር ተመዝግቦላታል። ብሌን ይህን ነገር ቆይታ የገባት ቢሆንም አሁን ላይ ግን በፍጥነት አልማዝን ወደዚህ ቤት አምጥቼ እውነቱን ማረጋገጥ አለብኝ ባይኔ። ሰላም እመኝኝ፣ አልማዝ በህይወት አለች፣ እባክሽ ይህን ነገር አታድርጊ ብላ ብትለምናትም ሰላም በጭራሽ እኔ ልታባብኝማ መሞከር የለብሽም፣ እኔ በአይኔ በብረቱ አይቻታለሁ ስትሞት፣ ስለዚህ እንዴት ነው በህይወት ልትኖር የምትችለው በማለት የብሌን ቃል ውድቅ አድርገውም ነበረ። ብሌን አሁንም የፈለግሽውን ነገር ማድረግ ትችያለሽ፣ ነገር ግን እኔ አንቺን ከማዳን ወደኋላ አልልም በማለት ከዳግም ጋር ከፍተኛ ግብግብ ገጥመዋል። ዳግም በበኩሉ አሉ የተባሉትን ጓደኞቹን በመጠየቅና በማፈላለግ አልማዝ የምትባለውን ሴትዮ ለማግኘት ወደዛ አካባቢ አምርተዋል። ታዲያ በሄዱበት አካባቢ ቀድሞ የደረሰው በኃይሉ ነበር። በኃይሉም በወቅቱ እዚህ እነ ብሌን አልመጡም እንዴ ወይስ ምንድን ነው? ያቺ ቃል እኮ ብሌን ሂዳ አግኝታታለሽ በማለት ነግራኛለሽ በማለት ሁሉንም ነገር ይነግራታል። አልማዝ ማንም ሰው የመጣ የለም፣ በእርግጥ የሆነ ሰው ተደውሏል፣ ግን ደግሞ እህቴ ስልኩን ዘግተዋለች፣ ስለዚህ ምንድን ነው እዚህ ተመልሰ የምትመጣው? እናም አሁን አንተ ወደዚህ በመምጣት ለእኔ ህይወቴ አደጋ ሊሆን ይችላል፣ ስለዚህ አሁን ካለበት አካባቢ መሰወር አለብን ማለት አልማዝ በፍጥነት ቦታውን ለቆ እንዲሄድ ትዕዛዝም ሰጠችው። በኃይሉ በጭራሽም አጥዬሽ አልሄድም፣ በእርግጠኝነት ያች ብሌን ከዚህ ከመጣች እንዳትታያትና የፈለገሽን ነገር አድርጊያት፣ በእርግጥም አመጣጤ አንቺን ልደብቅ ሳይሆን ያች ብሌን የምትባለው ላስወግድ ነው በማለት ለአልማዝ ይነግራታል። አልማዝ በወቅቱ ይህን ነገርማ ማድረግ የለብም በጭራሽ በማለት ብዙ ነገሮችን እየነገረችው እና ካለበት አካባቢ ብቻ እንዲሄድ እየነገረችው ነው። ዳግምም በጓደኛው እርዳታ ምክንያት ወደ አካባቢያቸው መጥቷል። በእርግጥም ዳግም ብቻዋን ሊተዋ ስላልፈለገ ከብሌን ጋር በመምጣት አካባቢውን በመፈተሽ ላይ ነው። ታዲያ የተዘናጉት ነገር አንድም ነበረ። አልማዝ የምትባለው በስም ተመሳስላባቸው እነሱ የሚፈልጓት ሳይሆን የማትፈልገዋን ነበር ያገኟት። በዚህም ምክንያት አቅጣጫ ይስጡና ወደ ቤታቸው ይመለሳሉ። ወደ ቤት ከተመለሰች በኋላ ብሌን ምንድን ነው የሁሉ ጋጋታ በማለት ጠየቀቻት ሰላምን። በእርግጥም ቃል እሷን አሳብደ ሀብትና ንብረቷን መውሰድ እንደሆነ ይሄ ሁላችንም የምናውቀው ነገር ነው። ግን ደግሞ ሁልጊዜ ቀን በቀን እየነገረቻት ይህንን ነገር አድርጊ አታድርጊ ይገልሻታል፣ ስለዚህ እናቴ እኔ የምለውጠኝ ነው በማለት እያሰበች ነው። በእርግጥም ቃል አሁን ላይ ብሌን ያቺ አልማዝ የምትባለው ልታገኛት ሄዳለች እና እስካሁን በህይወት ከቆየች እዚህ በኋላ በጣም ከፍተኛ ችግር ነው የምታመጣብን እና ብሌንን ለምን አናስወግዳትም፣ ለምን አንገላትም የሚል ሀሳብ ለበኃይሉ አምጥታለታለች። በኃይሉም ደወለና ያችን ልጅ አስወግድልኝ ብሎ ለመናገር ሲሞክር አይ እኔ አሁን እየጠጣው ነው ስራ ቦታ ነኝ በማለት ያው ግደል ተብሎ የተላከው ሰው ቢደወለትም የሚገልበት አቅሙም ሆነ ምንም አይነት ነገር የለውም ነበረ። በዛ ምክንያት በኃይሉ ራሱን ለማግኘት ነው የተገደደው። በቃ የራሱ ጉዳይ በማለት ጥሎት ይባል ማለት ነው። ከሄደም በኋላ ነገሮችን ሲያቸው እንደሚፈልጋቸው ነገር እየሄዱለት ነው። ታዲያ ቃልም በዚህ ምክንያት አሁን ምን አድርጋለሁ መሰለች፣ ይቺ ሰላም ሀብትና ንብረቷን በእኔ ስታዞርልኝ በእርግጠኝነት ሁሉንም ነገር ለራሴ አድርጋለሁ። እስከ ዛሬ አንድም ቀን የሰላም እንቅልፍ እንኳን ተኝቼ አላውቅም፣ ካሁን በኋላ ግን እንቅልፌን እተኛለሁ በማለት ብዙ ነገሮችን እያራመደች ቢሆንም አሁን የቃል ሀሳብ እንዲሁም ደግሞ ቃል ማድረግ የፈለገችው ነገር ምንድን ነው? ነገሮቹን በራሷ ስም ካስገባችን በኋላ እንደፈለጋት መብላት፣ መጠጣት፣ መዝናናት፣ የተለያዩ ፓርኮችን መጎብኘት፣ ብቻ እስካሁን ድረስ ሄዳባቸው ያልነበረበትን አካባቢና ራሷን ፈታ ዘና አድርጋ በሀብትና በንብረቱ በሰው ንብረት እንግዲህ ዘና ፈታ ልትልበት ነው ያሰበችው ማለት ነው። እናም ደግሞ እስከ ዛሬ እንቅልፍ አልተኛውም ይህንን ሀሳብ እያመጣው እንዴት አድርጌ በስሜ እንደማዞረው እያቀድኩ እያወረድኩ እንዲሁም ደግሞ ስንት ችግሮችን አሳልፌማ እንደዚህ በቀላሉ እኔ ዝም ልል አልችልም በማለት ብዙ ነገሮችን እያደረገች ነው ያለችው። እናም የሰው ሀሳብ ቁጭ ብሎ ማለም ነበረ። ህልሟ ደግሞ ይሳካ ይሆን? አፍ ላይ ደርሳለች። በእርግጥም ሰላምም ወዲያውኑ ጠበቃዋን በመቀጠር ወደ ቤት ታመጣዋለች። ምክንያቱም በጣም በአይምሮ አልማዝ የምትባለዋ ሴት እየተመላለሰ ስለነበር እያሰበች እያብሰለሰለች ነው ያለችው። ስለዚህ የሰላም አማራጭ ጠበቃውን ቀጥራ ሀብቷን በእሷ ስም አዙራ
ከዚህ ከአይምሮዬ እንዲሁም ደግሞ እንቅልፍ ከሚነሳኝ ነገር መገላገል አለብኝ ብላ ነው የምታስበው። በዛ ምክንያት እሺ ትልና አጅሪትም ትደውላለች ማለት ነው። ከደወለችም በኋላ ጠበቃውም ሰትት ብሎ ይመጣና ሰላም ግን እርግጠኛ ነሽ ሀብትና ንብረትሽን እንደው ለዚች ልጅ ልትሰጪ ነው ይላታል። ምክንያቱም ጠበቃው ራሱ ሲያየት አልወደዳትም። ቃል በጣም ደስ ብሏን ነበር የሚገርማችሁ ነገር። ከዛ ግን የተጠራጠረችው ነገር አለች። ሴትዮ አላምናትም አሁንም ቢሆን በእርግጠኝነት እጅ ሴትዮ አሁንም እኔ ምርመራ ልታስመረምረኝ ነው እንጂ እንደዚህ በቀላሉ ማልተወችኝም። ስለዚህ ምን አስባ ይሆን የሚለውን ነገር እያሰበች ስለነበረ ሀሳቧም እንደሆነ አልገባትም ማለት ነው። በዛ ምክንያትም ነገሮችን ለማካከስ ሞክራለች። ከዛ እሺ ትልና ነገሩን ወደ ኋላ ታደርግና ከዛም በኋላ እሱ ያደረገችው ነገር ምንድን ነው? ወዲያውኑ ሰላም ይኸውልሽ ልጅ እኔ ቁጭ በይ እሺ በይኝና አንድ ነገር ማድረግልሽ አለ። አሁን እኔ እጄን መስጠት አለብኝ ለፖሊስ። ስለዚህ ያለሽኝ አማራጭ እስከምወጣ ያኔ ደግሞ ጎዳና እንዳትወጪ ያለኝን ነገር በአንድ ስም ማድረግ እፈልጋለሁ ትላታለች። ይህኔ ቃል ልባ ቅልጥ አለ በደስታ ማለት ነው። ምክንያቱም ታስመረምረኝ ነው ብላ ተጨንቃ ነበረ። ከዛ ግን እንደዛ ስትባል የምትፈልገው ነገር ስለሆነ በጣም ነው ደስ ያላት። ብሌንም ያው ከእናቷ ቤት ሄዳ ነበር ከገኒ ይህንን ነገር ለማጣራት የአልማዝን ጉዳይ። ከዛ አልማዝም በህይወት እንዳለች እርግጠኛ ሆናለች። ግን አካባቢዋንም ደርሰውባት ለመፈለግ ላይ ጊዜ ፈጅቶባቸዋል። ግን ደግሞ በኃይሉ ቀድሞ አካባቢውን ስለሚያውቁ ተገኝቶ የፈለገውን ነገር አድርጓል። ከዛ ግን የሚገርማቸው ነገር በኃይሉ ደህና ነሽ ወይ ብሎ ጠይቋታል። የሚገርማቸው ነገር ሰው ግን ልጅ እኮ እንዳለሽ አላውቅም ነበረ ይላታል። እሷም በእርግጥ ልጅ አልነበረም፣ ግን ደግሞ እንደ ልጅ ተንከባክቤ ያሳደግኩ ልጅ ነው እና የእህቴ ልጅ ነበረ። እህቴ ስትሞት ለእኔ አደራ ብላ ነበር የሰጠችኝ። ከዛም ማሳደግኩት፣ ግን ደግሞ እድሜ ላንተ በደንብ መንከባከባቸው አልኩትም ትለዋለች። ነገር ግን አሁን አስቴር ማለት አልማዝ የትኛው ልጅ ነው የሞተባት? የግራ ግብት ነው። ያኔ ሰው ልጅ እኮ አላየንም። መቼም ያ በኃይሉ ጋር ሲሰራ የነበረው ቦክሰኛ ልጅ አይደለም ብዬ አስባለሁ። ወይስ ሳሚ ነው ደግሞ የሚባለው? ወይስ ደግሞ ሳሚ የአልማዝ የእህቷ ልጅ ነው? አሁን ሳሚ እኮ የሚያውቀው እናትና አባቱ እንደተገደሉና እንደሞቱ ነው። ስለዚህ በኃይሉ ደግሞ ሲጠይቃት ለካ ያ የእንትና የሳሚ ልጅ ነው አይደለም በማለት ነው የጠይቃት። ስለዚህ እኔ ሳሚ ሲል ሳሚ ይሄንኛው ብሌና ወዳታለሁ የሚለው ልጅ ነው ትዝ ያለኝ ማለት ነው። ምናልባት ዘመዶ ትሆን እንዴት? ከዛም ይህን ሀሳብ እንዴት አድርገን ነው ማሳካት የሚለውን ነገር ሲያመጡ ብሌንና ዳግም ሀሳብ መጣላቸው። እንዲሁም አኩርፋ ነበረ፣ ቦታ የለችም የተሳሳተ ቦታ ነው ሲላት፣ እንግዲህ ብሌን በጣም ተናዳ ነበር። ተስፋ አድርጋ ነበር ሄደችው እዛ አካባቢ። ከዛ ስትመለስ ተናዳበት በዳጊ 2 ቀን ሙሉ አኮርፋለሁ ብላ ያሰበችውን ቸኮሌት አምጥቶ ሰጣት። ፈቃደኛ ሆነች ማለት ነው። በነገራችን ላይ የቸኮሌት አይታችሁ ከሆነ ከዚህ በፊትም ሰሚ ሰጠን ነበረ ቸኮሌቱ እና ዳግም የታምጥቶት ነው ቸኮሌት ወይ አላስታወሰችውም። በእርግጥም ሳሚ በእርግጠኝነት ሊረዳን የሚችል ሰው አለ። በተለይ ደግሞ አንቺ ይህን ነገር ካዘዝሽው ያ ሳሚ ፈጥኖን የሚያመጣልሽ። ምክንያቱም የባህሉ ተባባሪም ነበረ፣ ሁሉን ነገር ያውቃል። እና ለምን እሱን አናማክረውም እና አልማዝ የት እንዳለች አንነግረውም? ስለዚህ አንድ ሰው አለና ያንን ሰው ብትጠይቂው ያመጣታል ይለዋል ማለት ነው። በእርግጥም የዳግም ሀሳብ በጣም ጥሩ ነው። አንድ ላይ ቢሰሩ በጣም የተሻለ ነገር ነው። ሳሚ ደግሞ ይሄ ነገር ከባህሉ ጋር ሲሰራ ስለነበር አይጠፋም እያንዳንዱ ነገር ማለት ነው። ነገሮችን ማስኬድ ይችልበታል፣ ያውቅበታል። በዛ ምክንያት ምንድን ነው ማድረግ የፈለገችው? መቼም ሳሚን አይደለም ዳጌ ትለዋለች። እሱም አዎ በትክክል እሱ ነው። ስለዚህ አሁን እሷን በእርግጠኝነት አንቺ ሄደሽ ብትጠይቂውና የት እንዳለች እግዜ ብትይው ማንቁርቷን ይዞ ነው የሚያመጣት ከቤት ይላታል። በዛ ትደሰትና እሺ ይሉና ይታረቃሉ። ከዛ ከታረቀችም በኋላ ነገሮችን ለማስቀጠል ምንድን ነው ማድረግ የፈለገችው? እሷ በቃ መሄድ አለብኝ አሁን ወደ እሱ ትልና ትሄዳለች። ከዛ ወደ ቤት ስትመለስ ጠበቃውን ታይዋለች። ሰላምን ስትነግራት እባክሽ ይህን ሀብትና ንብረት አትስጭ ስትባል እባክሽ ተይኝ ትላለች። በቃ ሰላም እያለቀሰች ነው የነበረው። ታሳዝናት እንግዲህ ምስኪን ሰላም። ብሌን ያው ብትነግራት አላመነቻትም። ደግሞ አይፈረድባትም። ያች ቃል አይምሯን መረስ አድርጋ በቃ እሷን ብቻ እንድትሰማት አድርጋታለች። የሚገርማችሁ ነገር አቤት አቤት የቃል ነገር እኮ እንደ እውነት ቢሆን እንግዲህ አስቡት። አሁን ሰላም እሷን ብቻ ነው የምትሰማ፣ ማንንም አትሰማም። ከዛ በኋላ በቃ ታዩትልና ብሌንም መክራ እንደማትሰማት ስታውቅ ጥላትን ሄደችው። ከዛ ወዲያውኑ ሀሳብ መጣላት። ቤቱ ቁልፍ ሀብትና ንብረቱ በእሷ ስም እየተመዘገበ እንደሆነ ስታውቅ ምንድን ነው ያደረገችው? ውስጥ በሩን ቆለፈችና በፍጥነት አልማዝን መምጣት አለብኝ ያለዛ ይችትዬማ ሀብትና ንብረቷን ሰጥታ ጎዳና ላይ የምትወርቀው እናም እንድትታሰር አልፈልግም ትላለች። ስለዚህ ቁልፉን ትቆልፍና ከዛ ከተፈራረሙ በኋላ ጠበቃውም ሲወጣ ቆለፍ ያደርጋል። ሲነኩር ቁልፍ ነው። ጠበቃው ራሱ ደነገጠ። የሚገርማችሁ ነገር ማለት ነው ጠበቃው ያች ቃልን በጣም በትኩረት ሲያይ ነበረ። ለምን እንደሆነ አስተያየቱ ብቻ ደስ አይልም ነበረ።
ግን ደግሞ ያው የደወለችለት ሳይሆን አይቀርም ይህ ሰውዬ ስለ ሀብትና ንብረት ብላ ማለት ነው ከዚህ በፊት። ከዛም እንደምንም ብላ የት አለ ቁልፉ እማዬ ትላታለች። ቁልፉ ከውጭ ነበር ያስቀመጥኩት ትላለች ሰላምም። ከዛ እንዴት ነው ከውጭ የተውሹ? ታዲያ ለምንድን ነው የማይከፈተው? በቃ አሁን ገባኛቸው አይጥ ቆልፈው ነው አይደል ትልና ብሌን እንደቆለፈችው ይገባትና ለመክፈት ትሞክራለች። ነገር ግን አሁን ዳግምና ብሌን ተሎ ብሎ ካላመጧት አስቴር በእርግጠኝነት አሁን ቃል ያንን በር ሳብራም ቢሆን ተከፍተዋለች። ከዛም በኋላ ጠበቃው እንዲያመልጥ ታደርጋለች ማለት ነው። ከተፈራረሙ በኋላ ብትመጣም አልማዝ ይሸነፋሉ ማለት ነው። ስለዚህ ብሌንና ዳግም እንግዲህ መልካም እድል። በእርግጠኝነት ቃል የምታሸንፍ ይመስለኛል እንጂ አልማዝን ካላመጧት በአሁኑ ሰላም መታሰሯ አይቀርም ማለት ነው። ስለዚህ ምን ይመስላችኋል? ብሌን የምትደርስባት ይመስላችኋል? ታድናታለች ወይስ ደግሞ ሰላም እጇን ከሰጠች በኋላ ከዘገየች በኋላ ታገኛታለች? ዛሬ ጉዳያችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። አልማዝማ መምጣት አለባት በግድም ቢሆን ያለዛ እንደፈለጋት ትሆንበታለች ማለት ነው ቃል